ሰላም 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 የቻናል ዋን ቤተሰቦቻችን የምትወዱት ቅዳሜኛ የምትዝናኑበት ብዙ ቁም ነገሮችን ከኛ የምትወስዱበት ቆንጆ ሰዓት የምታሳልፉበት የመዝናኛ ፕሮግራማችን ተጀምሯል። በፈረንጆቹ አዲስ ዓመት 2026 እንደዚሁም በኢትዮጵያውያን የገና በዓል ዋዜማ ላይ አምሮብን ተገናኝተናል። እንኳን አደረሳችሁ። እንኳን አብሮ አደረሰን። ምን አዲስ ነገር አለ? ሳሚ፣ ጄሪ፣ ጆሊናስ ዛሬ በጣም አምሮብናል። ገናን መስለናል አይደል? ገናም እየተዳረሰ ነው። ገናም መስለናል እነሱ እኛ አምነንበታል መሰለኝ በዓል መድረሱ እኛ ነን ያመንበት። እኛ አልደረስንበትም ገና 90ስ ገና ላይ ነን። በተለይ እኔማ አምሮባችኋል። ሳምንቱ እንዴት አለፈ? አሪፍ ነበረ። ሳምንቱ በጣም ቆንጆ ነበር። እግዚአብሔር ይመስገን። ያው ብዙ አዳዲስ ነገሮች አሉ። ዓለም በጣም ቢዚ መሆኗን እኮ የምታውቁት ቀን ነግቶ ቀን ሲመሽ ነው አይደል? ይገርማል። ስንቱን አሳለፍ ነው። በጣም በተለይ ይሄ ሳምንት ደግሞ በጣም ብዙ ክስተቶች የነበሩበት ሳምንት ነው። የበዓል ድባቡ በደንብ ሞቅ ብሎ የነበረበት ነው። ሞቅ ደመቅ ብሏል። የፈረንጆች አዲስ ዓመትም በዚህ ሳምንት ስለነበረ በጣም ሞቅ ደመቅ ብሏል ከተማው። እኛም ገና እየመጣ ስለሆነ አሲና ገና ይልንል ነው እንግዲህ ከተማው ሸብረብ እያለ ነው። በደንብ ግብአቶች ወደ ከተማ እየገቡ ነው። በቀይ ያጊጧል ከተማው ሞቅ ብሏል። ዛሬም እንደተለመደው ውድ የቻናል ቤተሰቦች በጣም ሞቅ ያሉ ቆንጆ ፕሮግራሞችን ይዘንላችሁ መጥተናል። ከየትኛው እንጀምር? ከየትኛው ይሻላል? በጣም ብዙ ጉዳዮች አሉ። አገርኛዎቹም ወሳኝ የሆኑ ጉዳዮች ማለት አፍሪካ ውስጥም ከአፍሪካ ውጪ ማለት ብዙ ነገሮች አሉ። እንዳልከው ሳሚ በዓል ሲሆን በጣም ብዙ ነገሮች አሉና ህይወታችን ውስጥ ደግሞ እንዲመጡ የምንፈልጋቸው ነገሮች ዑደታቸውን ጠብቀው ሄደት መጣ እንዲሉ ከምንፈልጋቸው ነገሮች ውስጥ አንዱ በዓል ነው። አንደኛው ጉዳያችን ከዛ በፊት ትላንት ደውዬልሽ ነበር ትጪ ስልክ ስኮላ ይሆና አልደወልሽም። ፓኬጁ እሱ ነገር 23% ጭማሪ አድርጌያለሁ ብሏል። የዋጋ ማሻሻያ አድርጌያለሁ ብሏል። ከወጪዎቼ ጋር ተመጣጣኝ ስላልሆነ 23% ጭማሪ አድርጌያለሁ ብሎ ለገና ሰርፕራይዝ አድርጎናል። ደግሞ ለገና በደንብ እኮ አያገባኝም የምንልበት ጉዳይም አይደለም። ሁሉ ሰው እጅ ላይ ስልክ አለ፣ ሁሉም አገልግሎት ይመለከተናል። ስለዚህ 23% ጭማሪ አለ ብሏል። በእርግጥ ጭማሪው የማይመለከታቸው ፓኬጆችን ይፋ አድርጓል አካትቻለሁ ብሏል። በርካታ ፓኬጆች ላይ ጭማሪ አልተደረገም። ጭማሪውም ከዚህ ከውጪ ጋር በተገናኘ ቴሌ ይህንን ሰርቪስ ለኛ ለመስጠት ያው ቴሌ ኦፕሬተር ነው። ከዚህ ቀደም የኮሙኒኬሽን ባለስልጣንም እንደዚህ አይነት እንትኖችን ጭማሪ እንዲያስተካክሉ ከውጪም ዝቅ ብሎ መስራት ከሚያወጡት ውጪ በታች ዝቅ ብሎ መስራትም ስለሌለባቸው ከዛ ጋር በተያያዘም ቀደም ብሎ ይነሳ ነበር። ይሄ ነገር ሊጨምር ማሻሻያ ሊደረግ እንደሚችል ይነገር ነበር። በዚህ ባሳለፍነው ሳምንት ጭማሪውን ለህዝብ ይፋ አድርጓል። የ23% ጭማሪ ነው። ግን የዝቅተኛ ኑሮ የሚኖሩትን ወይ ደግሞ አብዛኛው ገቢያቸው አነስተኛ የሆኑ የማህበረሰብ ክፍሎችን ለማካተት በጣም በርካታ ፓኬጆች ላይ ያልነበራቸው ፓኬጆች አሉ የሚል ይፋዊ መግለጫ ሰጥቷል። እንግዲህ ገናን መላላካችን ግን አይቀርም። በጊዜው መባባላችን አይቀርም። ፓኬጅ ነው ዘመኔ የፓኬጅ ስጦታ በጣም ያረጋግጣል። ረጅም ሰዓት አሁን ኢንተርኔት ላይ ማሳለፉ ነገር ምናምን አይ ቲንክ ሊቀንስ ነው እንደዛ ከሆነ ትንሽ ቆጠብ ማለት ካርዳችን እንዳያልቅ ጥንቃቄ ማድረግ ያስፈልጋል። ምክንያቱም በከፈትኩ ቁጥር እየቆጠረ የሚሄድ ነገር ሪፖርት ይደረጋል። በነገራችን ላይ ቴሌ ብቻ አይደለም እኮ የዋጋ ጭማሪ ያደረገው ሳፋሪኮም ማሻሻያ አድርጓል። ሁለቱም ናቸው ማሻሻያ ያደረጉት። ዓለም አቀፍ ውድድር አለ። ቢገባ ግን ጥሩ አይመስላችሁ? ሌላ ኮምፒቲሽኑ በጣም እንትን እንዲልና ምክንያቱም ፉክክሩ ሲኖር ሶስተኛው ኦፕሬተር ቢገባ በደንብ ፉክክሩ ከፍ ይላል ብዬ ለተጠቃሚው ምን ደረገው ነገር እንዲበዛ በጣም ያው ወደድንም ጠላንም እንግዲህ በዓል ነው እንላላካለን። እንኳን አደረሳችሁ መልካም ምኞት መግለጫ በብዙ መንገድ እናያለን። ዓለም አንድ መንደር ናት። ዳታን በጣም የሚጠቀም ህዝብ እየበዛ ነው። ምንም ሆነ ምን እንግዲህ መራጭ ሆነን ለህይወታችን የሚጠቅም ነገርን የምንጠቀምበት ቫልዩ ሰጥተን ዋጋ ሰጥተን ወደ ቀጣይ መረጃ እንሂድ። እሺ ቀጣዩ ደግሞ ወደ መኪና ይወስደናል። ወደ መኪና ሲሸጥ ሲገዛ አይደል የሚለው ከተማችን ላይ ብዙ ሰዎችም እንግዲህ ይሄን እንቅስቃሴ ያደርጋሉ። ግን አንዳንዴ መኪናውን እናንሳው እንጂ በሌሎች ጉዳዮች ላይም ጉዳይ እናስፈጽምላችኋለን፣ ይሄን እናስጨርስላችኋለን የሚሉ በይፋ ፈቃድ ያላገኙ ግን ተፍ ብለው ይሄን ስራ የሚሰሩ ሰዎች ኪስ ውስጥ እንደ መግባት አይነት እንቅስቃሴ ያላቸው ችግር አልነበረውም። ጉዳዮቻችንን አስፈጽመው ይሄው ለአገልግሎታችሁ ጊዜን መጠቀም እንድችል ብለን ብንሰጣቸው ግን አንዳንድ ጊዜ ትልቁን ገንዘብ ታወጡትና በጣም ትንሽ ነገር ነው እጃችሁ ላይ የሚተርፈው።
ከሌላችሁ ነገር ላይ ሁሉ ይሄን ማምጣት አለባችሁ የሚሉ አገልግሎት እናቀላጥፋለን የሚሉ ሰዎች አሉ። ጉዳይ አስፈጻሚ ኢመደበኛ አጠራራቸው ጉዳይ አስፈጻሚ ይባላሉ። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን አንድ ነገር ይፋ አደረገ። ገርሞኝ ነው በጣም። ከዚህ በኋላ እነኚህ ጉዳይ አስፈጻሚዎች ቢሮ እንዳይመጡ በእነሱ በኩል የሚያልቅ ምንም ነገር አይኖርም። ራሳቸው አዲሱን ተሽከርካሪ የሸጡ ሰዎች ለገዙት ባለ ንብረቶች የሚያስፈልገውን ሰነድ ይሰጣሉ። እነሱ መተው በአጭር ጊዜ የሚያልቅ ነገር ነው የሚኖረው የሚለው ነው። ትንሽ ነገር ሊመስል ይችላል። ይሄ ብዙ ሰዎች የሚማረቡበት ከጊዜ ወደ ጊዜ መች ነው የሆነ ቦታ የገንዘብ ቅብብል የሚያልቀው ህጋዊ በሆነ መንገድ የሚያስብል ነው እና እዛው ጋር ሰነዱን ሊሰጠኝ ይገባል። ሰነዱን ይዤ ሄጄ እዚሁ ቢሮ ውስጥ ታፔላይንና የሊብሬን ባለቤትነት ማረጋገጥ የምችለው እኔ ነኝ መሆን ያለብኝ። ከመሀል ያስወጡሃል። ያንቺን ጉዳይ ሊያስፈጽምልሽ ነው። ጉዳይ አስፈጻሚ ግን የራሱን ጉዳይ ገባሽ? ሁለት ጉዳዮች ናቸው ያሉትና እግረ መንገዱን የራሱንም እያሳለጠ የሚሄደው ማለት ሰው አይ ስራ አልልም። እኔ ብዙ ጊዜ የሆኑ ነገሮች ክፍት ይሆናሉ። እኔ መስራት ማልችለውን ማግኘት ማልችለውን ጊዜ ተጠቅሞ ሰርቶ ተቀላጥፎ የሚመጣልኝን ነገር አፕሪሼት አደርጋለሁ። ግን ጥያቄ የሚሆነው ብዙ ሚሊዮን ገንዘቦችን አውጥቶ አንድ ሰው መጨረሻ ላይ ልትንገዳገድ ትችላለህ። ትናንሽ ሳንቲሞች ሊያጡ ይችላሉ። ድንገት አናትህን የሚል አገልግሎት ተብለ ሲመጣ እንደ መብትም እንደ ማስገደድም እንደ እልህም ይዘው ቢመጡ ነበር ይመስለኛል። ቢሮውም ይሄንን ነገር እንትን ግን አይመስልሽም? ትጂ ብዙ ጊዜ አገልግሎት የሚያገኘው አካል እኛ ማለት ነው። መንግስት የሚሄድበትን የአገልግሎት አሰጣጥ ፕሮሲጀር ስለማናቅ እነዚህ ጉዳይ አስፈጻሚዎች ለኛ ሲነግሩን በጣም አካብዱ ይሄ ነገር እኮ ያልቅልህም እንደዚህ በሾርት ከት ካልሄድክ በስተቀር በአቋራጭ ካልገባ በእጅ ካልሄድክ በእግር ካልተራመድክ ምናምን ትባያለሽ እና አይ እዚህ ነገር ውስጥ ገብቼ ከሚበላሽብኝ ለነሱ ብሰጣቸው ይሻላል። ስለዚህ ለነሱ አሳልፈሽ ትሰጫለሽ። ግን ኢዚ ነው። አንዳንዴ እንዲያውም በአንድ ቀን የሚያልቀውን እንትን እስቲ የሚቀጥለው ሳምንት ብለውኛል ትባያለሽ። ብሶ ደግሞ ብዙዎቻችን ሰነፎች ነን፣ አንሄድም። ለከደማ ወክ አድርገን ሂደን ራሳችን አናግረን የምንጨርሰውን ጉዳይ ለጉዳይ አስፈጻሚ እንሰጣለን። ጉዳይ አስፈጻሚው እዛ ጋር ዳገት ያደርግብሻል። እሱ ብቻ አይደለም እኮ ያልጠበቅሽውን ስህተት ውስጥ ሊከትሽ ይችላል። የማይጠበቅ ስህተት ውስጥ አሁን መንግስት ያወጣ አሁን ያልሽን ኢንፎርሜሽን በጣም ትልቅ የምሰራች ነው። በቃ መንግስትና ተጠቃሚ ዳይሬክት ይገናኛል። መሀል ላይ ምንም አይነት አሳላጭ ነው የሚባለው አንድ እሱ ነው። ግን ትልቁ ለኔ እንደው አጋጥሞኝም ስለሚያውቅ ገንዘቤን የማወጣበት አሳማኝ አገልግሎት ብዬ የምለያቸው ነገሮች አሉ። ገንዘብ ልጠየቅባቸው የማይገባቸው ቀጥታ እኔ ትልቁን ነገር ኢንቨስት አድርጌያለሁ ሄጄ ሰነዴን ከሚመለከተው አካል የአገልግሎት ከፍዬ አወጣለሁ የምልባቸው ነገሮች ቁጥጥር ያስፈልጋቸዋል። መሀል ላይ የሚመጡት ሰዎች በግድ ይሄ አንገትህን አንቀው ክፍተቷን የሚጠቀሙት መሀል ያለችዋን ክፍተት ማለት። ስለዚህ ተጠቃሚው ህጉን ማወቅ አለበት። አገልግሎት ለማውጣት ፎቶ ያስፈልጋል፣ ይሄ ያስፈልጋል፣ ይሄ ያስፈልጋል እንደምትባለው ሌሎችንም ነገሮች ለማውጣት ይሄ ይጠብቅብሻል ከተባለ እኔ እንደ ባለ ንብረት ወይም እንደ ባለ ጉዳይ ራሴ ሄጄ ካሟላው ሊያልቅ ይገባል። ይሄንን ያደረገው ቢሮ ባጭሩ ሌሎች አገልግሎቶችም ላይ በእርግጠኛነት እንደነኛ አይነት ቀጥተኛ አሰራሮች ይጠበቃሉ ብዬ አስባለሁ። ለጉዳይ አስፈጻሚው የተከፈተው በር ለምንድነው ለኛ የማይከፈተው? ግዴታ ጉዳይ አስፈጻሚ የሚሄድ ይሄ ግን ህጋዊ ሆኖ ደግሞ ጉዳይ የሚያስፈጽሙ አሉ። እነሱ መለከት አይደለም። ለምሳሌ ቲጂ በጣም ቢዚ ልትሆኚ ትችላለሽ። መኪና ሊብሬ ለማሳደስ ትፈልጊ ይሆናል። ሊብሬሽ እንዲታደስ እዛ አገልግሎት የሚሰጠው ተቋም ውስጥ ሄደሽ መጨረስ ማትቺ ከሆነ ምን ይደረጋል? ውክልና ሰጭና የህጋዊ ወኪል እንዳንቺ ሆኖ ጉዳዩን ያስፈጽማል ማለት ነው። መሀል ላይ ከህጋዊ ከሆኑት ውጪ ገና ያሉ ጉዳይ አስፈጻሚን የሚሉ አየር ባየር ነው የሚባለው። ያዘው ይሰራው አየር ባየር ጉዳዩን ለመጨረስ የሚሞክሩ ሰዎች አንደኛ እኛንም አደጋ ውስጥ ይጥሉናል፣ ተጠያቂነት ውስጥ የሚከቱናል። ይሄ ነገር መነሳቱ በጣም አሪፍ ነው። እየተከታተላችሁ ያላችሁት በቻናሏን ቅዳሜኛ መዝናኛ ፕሮግራማችንን ነው። በቆራሌው ሻዋችን ያው እንደተለመደው በሳምንቱ የተከናወኑ ሁነቶችን አንስተን እኛ ምንድነው የምናደርገው የራሳችን ሀሳብ እንጨምራለን። አተያችንን እናስቀምጣለን። ቆራሌው ማለት ይሄ ነው። በየቤታችሁ እንመጣለን። ቆራሌው እያለ የተለያዩ መረጃዎችን ወደ እናንተ የምናደርሰውና ከእናንተ ወስደን ወደ እናንተ እናደርሳለን። ቤተሰቦቻችንም በምናነሳቸው ጉዳይ ውስጥ ባሻቸው ቦታ ላይ ባመቻቸው ሁኔታ ውስጥ ሆነው እንዲያወሩበት ነው የምንፈልገው። በእነሱ በኩል ይሄ ጉዳይ ምን አይነት ትርጉም ተሰጥቶታል፣ እንዴት ነው የሚወያዩበት የሚለውንም ለማጫርም ጭምር ነው። ልክ ነው። ሀሳብ ሰጥተን እንድንወያይበት እንድንነጋገርበት ቅድም ጆቢ እንዳለው ቆራሌው እያልን በየቤታችሁ በየቲቪያችሁ እንመጣለን። ከእናንተ የሚጠበቀው በራችሁንም ቲቪያችሁንም ከፍታችሁ ቻናል ዋን ላይ አድርጋችሁ መከታተል ነው። የሚነሳ ሀሳብ የሚጨምር ሀሳብ የምትሉት ካለ ደግሞ በማህበራዊ ድረገጾቻችን ቤተሰብ በመሆን ሀሳባችሁን
መልእክታችሁን ላኩልን። እኛ ወዲያውኑ ተመልክተን ምላሽ እንሰጣለን። 8228ም ለጽሁፍ መልእክት ቁጥራችን ነው። ቻናል 1 ቴሌቪዥንን ማግኘት የምትችሉበት ነው። ባመቻችሁ መንገድ ከኛ ጋር ሆኑ፣ ሀሳባችሁን አጋሩን። እሺ እንደዚህ ካልን ደግሞ በጣም ቁም ነገር አውርተናል። በቂ መረጃ በዚህ ሳምንት ለቤተሰቦቻችን አድርሰናል። አሁን ደግሞ ወደ መዝናኛው ዜና እንምጣ። በዚህ ሳምንት እንግዲህ በጣም ብዙ የመዝናኛ ዜናዎች ነበሩን፣ ዛሬን ጨምሮ። ዛሬ ደግሞ ሳምንቱን ስናጠቃልል በጣም መነጋገሪያ የነበረ ሲጠበቅ የነበረ አንድ ኮንሰርትም ይዘጋጃል። እዚህ ኮንሰርት ላይ ታዲያ ሆም ካሚንግ ኮንሰርት ነው። ዘጠናዎቹን በደንብ ያማከለ ነው። እኔ ግን በነገራችሁ ላይ ዘጠናዎቹ ተብለው የሚጠሩ ሰዎች ዘጠናዎቹ ላይ ወጣት የነበሩ ናቸው ወይስ ዘጠናዎቹ ላይ የተወለዱ ናቸው? ትውልዱ ላይ አሻራ የነበራቸው ዘጠና ላይ በቃ ዘጠና እድሜ ላይ ወጣት የነበሩ አይደለ? እሱ ያስማማ እኔ ማለት ነው። አቤት አሁን ጎልማሳ ነው የምባለው እኔ። አሁን ጎልማሳ ነው የምባለው። 40ዎቹን አለፍኩኝ እኮ ትንሽ ከመጣት ነግሪኝም ብዬ እድሜሽን ግን እኮ አሁን 70ዎቹ ነን 60ዎቹ ነን ሲሉ እዛ ቦታ ላይ ወጣት ስለሆኑ ብቻ አይደለም፣ የሆነ ስራ አበርክተዋል፣ ይታወቃሉ። ያ ጊዜ ሲታወስ ያስራቸው አብሮ ስለዚህ ስራቸው ይቀጥላል ለትውልድ። በጣም ቆንጆ። አሁን እንግዲህ የምነግራችሁ በዚህ ሆም ካሚንግ ኮንሰርት ላይ የሚመጡትም በዘጠናዎቹ ትልቅ አሻራ የነበራቸው አሁንም ድረስ የሚቀጥል ሌጋሲ ወይም አሻራቸውን እየጣሉ ያሉ ሁሉም ትውልድ የሚያውቃቸው 3 ጀነሬሽን ማለት ይቻላል። የኔ ቤተሰቦች፣ የኔ እናት የምትወደው እኔም የምወደው ከዛ ደግሞ ወደፊትም ይቀጥላል። ሙዚቃ ሲሆን ትውልድን የሚያስተሳስር ነገር አይደል? ስለዚህ ስለማን እያወራሁ እንደሆነ አልገባችሁ? ኧረ እኔ ገብቶኛል። የቤተሰብ ጉዳይ በደንብ እኮ መነጋገሪያ ሆኗል። ብዙ ሰዎች ተጋርተውለት 3 ሰዎች እሺ ሳምቮድ ያለሽ አስችሎሽ እንዴት ትቀሪያለሽ? ነያለሽ አስችሎሽ እንዴት ትቀሪያለሽ? ይሄ የአሁኑ ዘመን ዘፈን ሳምቮድ እንዲሁም ናቲ ኃይሌና ሄኖክ አበበን የሚያጣምር መድረክ በሚሊኒየም አዳራሽ ቪአይፒ ሴክሽን ሆም ካሚንግ ኮንሰርት ታህሳስ 25 ወይም ዛሬ ምሽት የሚካሄድ ይሆናል። በጣም ወጣቱ ሲነጋገርበት የነበረ ሳምንቱን ሙሉ መነጋገሪያ የነበረ ኢሹ ወይም ቶፒክ ነው። ሳምቮድ ከባድ ማች ነው። የሁለት ዘመናት ክራሽ እንበል ክራሽ ይቀጥላል። ባይዘው ናቲ ታምረኛው ማለት ነው። ታምረኛው ድምጻይ በቃ አሁን በቃ አይቼዋለሁ። እንትኑን ናቲ አማርኛ ጠፋበት የጥሎ ንግግር ሲያደርግ ሙሉን ንግግር ሲያደርግ ሳይሆን ሰምተሽው ከሆነ አማርኛ የሆነ ቦታ ጠፍቶበታል እና ይፈልገው ግን አይመስልም እኮ ነበር አይደለ? አልበሙን ድሮ ስንሰማው ድሮ ልበል እንጂ ዘጠናዎቹ ላይ ስንሰማው አይመስልም ነበር። ቅኔ ይቀኛል እንዳልከው ሙዚቃዎቹ መዝሙር አልበሙ ያለው ድምጻይ ታዲያ በእውነት ስለዚህ አሁን ግን ያው ቋንቋው ሳይነገር ኮንሰርቱን በእንግሊዘኛ እንጠብቅ መሰለኝ ነው። በቃ እንግሊዘኛ ዘፈን በቃ አንዳንዴ ምን ይገጥመኛል መሰለሽ? ብዙ ጊዜ ራሴንም ጠይቃለሁኝ። ብዙ ኢትዮጵያኖች ከውጭ ሲወጡ ቋንቋ አብረሽ ያደግሽበት የጎለመስሽበት ቋንቋ ይጠፋል ብዬ አላስብም። አላቅም እንግዲህ ምናልባት ይሄ ገጠማች ሰዎች ካሉ ሀሳባቸው ሊሰጡበት ይችላሉ። ግን ለምን እንደሆነ አላቅም ትንሽ ጊዜም ቆይተው የመጡ ሰዎች ከውጭ ቆይተው የመጡ ሰዎች አማርኛን እንት ሊሏት ይፈልጋሉ። ጨፍለቅለቅ አድርገው ሊያዋዟት ይፈልጋሉና ናቲ በጣም ከባባር የሚባሉ ግጥሞች ያሏቸው ዘፈኖች የዘፈነች ነው። ተአምረኛ ሳሚ ተአምረኛ ያረጋው ሳምሶን ማሞ ተአምረኛ ያረጋው ድምጽ በዘመኑ በጣም እኛ ተአምረኛ ጸበል እንጂ ተአምረኛ ድምጽ ያናቅም ተብሎ እንዴት ተአምረኛ ምትል ቃል ተጠቀማለህ ተብሎ በጣም በዘመኑ ሶሻል ሚዲያ ስላልነበረ እንጂ መነጋገር የነበረ በቃ ብራንዱ ሆነለት እኮ ተአምረኛ ድምጻይ ተብሎ ብራንድ ሆነለት። እኔ ግን በጣም ይገርመኝ ምን እንደሆነች ታውቃላችሁ? ሳምቮድ አያረጅም በጭራሽ የብዙ ሰው ይቀጥላል። ናቲ ክራሽ ነበረሽ ይቀጥላል። አሁን እንግዲህ እኔ ብቻ አይደለም ብዙ ትውልድ ብሏል። የናቴ የኔና ጀምሮ የልጄ ብለው ያየኋቸው ካፕሽኖች አሉ። እድላይ ሌጋሲው በጣም ትልቅ ነው። አይ ሳምቮድ ግን ፍሪጅ ውስጥ ሳይሆን አይቀርም የሚቀመጠው የሆነ እዛ ማቀዝቀዣ ነገር ሳይሆን አይቀርም። እዛ ውጭ ሀገር ለምን መውሰድ ነው ባል? አንዳንድ ነገሮች እንግዲህ ይፋ አድርገው ላይፍ ስታይላቸው ምንድነው የኑሮ ዘይቤያቸው፣ አበላላቸው፣ አስተሳሰባቸው፣ ግንኙነታቸው የሚለው ሌላው ዓለም ቢሆን እኮ ይወራል። ይሄ ላይፍ ስታይልም ማተር ያደርጋል። በደንብ መጠናት አለበት እሱ ራሱ። ገና እናስተውላችሁ ከሆነ በዘጠናዎቹ እየተከበበ ነው። ሄኖክ አበበ ደግሞ አለ በማሪዮ ሆቴል ሄኖክ አበበን ታውቂዋለሽ?
አዎ በዘፈኖች በአካል አላውቅም አላው ቢያንስ ዘፋኞች እኮ ልዩ የሚለው ዘፈን ታውቂዋለሽ? አዎ እንዴ በየግራጁዌሽን ላይ የሚከፈተው ዘፈን አዎ በእውነት ሁሉም ታዲያ እስካሁን ጄሪ ያልተመረቅሽ መሰል ገና መቼም ትመረቅ ታስመርቁኛላችሁ ዘንድሮ በቃ በራሱ ሄኖክ አበበን አስታውሻለሽ? ጋብዙት። የሄኖክ አበበን ዘፈን እንጋብዛታለን። እሱን የፈለግሽው? ኦኬ እሱ ለዛ ነው ጓጓለች ፐርሰናል እኮ ሳምቮድ እንኳን ደህና መጣ። ሌሎቹም ድምጻውያን እንኳን ደህና መጣችሁ። ናቲ እንኳን ደህና መጣ። ሄኖክ አበበ እንኳን ቆየት ብሏል ከመጣ እዚህ ከተማ ውስጥ እየሰራ እንደሆነ አውቃለሁኝ። ጥሩ ነገር ያሳዩናል፣ ጥሩ ፐርፎርማንስ ይኖራቸዋል ብለን እንጠብቃለን። በደንብ አይ ቲንክ እኔ የማውቃቸው 4-3 ዘፈኖች አሉት ማነው ሳምቮድ። ኦኬ አሁንም በቅርቡ ከእንትና ጋርም ዮሐና? ከዮሐና ጋርም አንድ ነጠላ ዜማ አለው። እንግዲህ መልካም የስራ ጊዜ ነው የምንለው። በደንብ ዛሬ እንግዲህ ምሽቱን በደንብ እንደምታደምቁት እርግጠኛ ነን፣ ጥርጥር የለውም። ደግሞ ሞቅ ደመቅ ያለ አቀባበል ተደርጎላቸው ነው ወደ ሀገራቸው ወደ ኢትዮጵያ ከ14 ዓመት በኋላ ወደ ሀገሬ ተመልሻለሁ። ድሮ በልቤና በሀሳቤ ነበር ይዣችሁም ዞረው፣ አሁን ግን አንድ መድረክ ላይ እንገናኛለን ብሎ መልእክቱን አስተላልፏል ሳምቮድ። ስለዚህ ሁላችሁም ቅዳሜን ድምቅ እንደምትሉ ጥርጥር የለኝም። ወደ ቀጣይ ርዕሰ ጉዳያችን እንግባ። ኬንያ ውስጥ አንድ ህግ ተግባራዊ ይደረጋልና ያ ህግ ምናልባት ወደ እኛ ሀገር ቢመጣ ለእኛ ሀገር በጣም ጠቃሚ ነው ብዬ ስላሰብኩ ይዤው አጋራችሁ ነው። ይሄን ሀሳብ ምንድነው ሀሳቡ? እኛ ሀገር ያው እንደምታውቁት ትግርኛ ይቀጣል። ጀምሯል። ትክክል ባልሆነ ቦታ ላይ መመሪያው አለ፣ ይተገበራል። አልፎ አልፎ ለማንቃት ያህል ይደረጋል። ኬንያ ውስጥ ምንድነው ያለው? ትርፉነች ከተጫንሽ የሚቀጣው ሹፌሩ ወይ ረዳቱ ሳይሆን ተሳፋሪው ነው የሚቀጣው። እና ይሄ ህግ ወደ እኛ ሀገር ቢመጣ እኛ ሀገር በጣም ብዙ ለውጥ ያመጣል ብለን እናስባለን። በእርግጥ ኬንያ ላይ ብቻ አይደለም ህግ ያለው፣ ዩኬ ላይም አውስትራሊያ ላይም እንደዚህ አይነት ህጎች አሉ። ምንድነው ትርፉ ነው የመጫን መብታቸውን አልጫንም የማለት መብታቸውን ኤክሰርሳይዝ እንዲያደርጉ ዜጎች ማለት ነው። እኛ ሀገር ላይ አሁን በጣም ከትርፍ ጋር በተያያዘ ከባድ የሆነ ግጭት አለ። ሁለተኛ የሚቀጡት ትርፉን የጫነው ወይ ረዳቱ ነው ወይ ሹፌሩ ነው በሚል ነው። ወደ ተሳፋሪው ቢመጣ ከጎረቤታችን ኬንያ ይህንን ልምድ ብንወስድ የሚል ሀሳብ አለ። ምን ሀሳብ አለ? እኔ ተቃራኒ መሆንበት ነገር አለ። መመሪያው ያስማማኛል። አደጋ ሲያጋጥም 15 ሰው ጉዳት ሲያጋጥመውና 25 ሰው እኩል አይደለም። አደጋው ሲመጣ ይጨንቃል። ግን ትርፍ ሆኖ ዘሎ የሚገባው ሰው ወዶ ነው ወይ? እጥረቱ ነው። አዎ እጥረት አለ። አሁን ተሰልፎ የሚቆመውን ሰው አስቡት። ይሄ ቅጥቅጥ የሚባሉት ሃይገር የሚባሉት በጣም ብዙ ሚኒባሶች፣ የግል ተሽከርካሪዎች ራሱ ሊፍት እየሰጡ ጭምር በተለይ የስራ መግቢያና መውጫ ሰዓታት ላይ በጣም የሚገርም ነገር ነው ያለው። ተጋፍተ ሄደህ እንዴት የሚሆን አንገት ብቻ ይግባት እንኳን አይደለም ተሽከርካሪዎቹ ላይ የከተማ ባቡር ላይ እንግዲህ አይታችኋል እንዴት ሰው ላይ እየተዘጋ ጭምር እኮ ነው ጉዞ የሚደረገውና እኔ አሁን ምቾት አይሰጠኝም ስመለከተው ነይ ግቢ ስባልም በጣም መቸኩልበት የሆነ ነገር ካለ ግን በተለይ ማታ ላይ ከላይ ስዊጭኝ የሚያስር ነገር እኮ አለ። መንቀሳቀስና መኖር ስላለብህ ማለት ነው እንጂ ምቾት እኮ የሚያጣው አንደኛ ራሱ ተሳፋሪው ነው ከአሽከርካሪውና ከረዳቱ በላይ። በነገራችን ላይ ሳሚ እዚሁ ከኬንያ ሳትወጣ በጣም የገረመኝን ነገር ልንገራችሁ። ከገናም ጋር ስለተያያዘ አይቼው በጣም የገረመኝ ነገር ነው። ኬንያ ውስጥ የገና ጨዋታ አለ። የምርሽ ነው? አለ። በጣም የገረመኝ እንደኛ ይሄ ዱላውን ይዘው ምናምን ዱላውም ሩሯን ራሱ ዱላውም ሩሯን ሜዳው እንደዛው ይሆን አጫወቱ። የገና አባት አሉ እንደዚህ ጭራቸውን የያዙ። እኔ እንደውም መስሎኝ ጠጋ ብዬ ሳይ የዛው ሀገር ነዋሪዎች ናቸው ግን ጨዋታው አለ እነሱ ጋር እንደ ኳስ አዘውትረው የሚጫወቱት የጨዋታ አይነት ነው። ለነገሩ ብዙ ባህል ወግ እንጋራለን፣ ድንበር እንጋራለን አይደለ? ባህል እንጋራለን። ሞያሌ በቂ እኮ ነው ለዚህ። ኬንያ ጎረቤት የለውም በእኛ ጎረቤታችን ነው። ግን የገናኛ አሁን ገና ብዙ ታሪክ ያለው በዓል ጨዋታውም ከሱ ጋር ተያይዞ የሚመጣ ነው። በጣም ብዙ ታሪክ ያለው ብዙ ባህልና ሴት ያለው ጨዋታ ነው። ዛሬ ሰማው ግን ኬንያ ውስጥ ይሄ ነገር እንዳለ የመጀመሪያ ጊዜ ጄሪ ነገረች። ይፈልጋል ጥናት ይፈልጋል። ጄሪን ተከትለን ያየችበት ቦታ መሄዳችን አይቀርም። ገና ሳያልፍ ነው አይለፋሻም ዋዜማው ላይ ነን። በዓልና ክብርን ብንሄድ ነው የሚሻለው። በመከታተል ላይ የምትገኙት ቻናል 1 ቅዳሜኛ ቁራሌው መሰናዷችን ነው። በጣም በርካታ መረጃዎች አሉ። አብራችሁን ቆዩ። ወደ ቀጣዩ መረጃ ስገባ ቅድም ጆባ ምን አልክ መሰለ? ትራንስፖርት ውስጥ ስለሚሰሩ
ወንጀሎች ስታወራ ነበርና ሿሿ የሚለውን ነገር አስታወሰ ይላል። ለመድ ነው ይሄን ቃል ሿሿ ታክሲ ውስጥ ብቻ አይደለም በዚህ ዘመን አሁን ሿሿ በጣም ስታይሉን እየቀያየረ በጣም በብዙ ዘርፍ መጥቷል። ዘንጦ በቃ ዘንጦ ተመሳስሎ ከኛ ጋር ከፍ አድርጎ መጥቷልና ሪል ስቴት ላይ ሿሿ አለ። ወደ ውጭ ሀገር ለትምህርት እንልካችኋለን ሿሿ አለ። ጉዞ አጠቃላይ ጉዞ ላይ ሿሿ አለ። ማስታወቂያዎቻችን ላይ በተለይ በጣም በታዋቂ ሰዎች የሚሰሩ ማስታወቂያዎቻችን ላይ ሿሿ አለ። መኪና እንገዛላችኋለን፣ መኪና በቅናሽ ዋጋ እንገዛላችኋለን የሚሉ ደግሞ በጣም ከአመታት በፊት የጀመሩ ሿሿዎች ነበሩና የአዲስ አበባ ፖሊስ ሰሞኑን በዚህ ሳምንት በዚህ ስራ ላይ ተሰማርተው ሿሿው ላይ ሳይሆን መኪና እናስመጣላችኋለን ብለው መኪናውን ግን ያላስመጡ የውሃ ሽታ የሆኑ በዛው ለረጅም አመታት ሁለት ግለሰቦችን በቁጥጥር ስር አውሮ ምርመራ እያካሄደ ነው ያለውና ጉዳዩን ጠርቼም ይፋ አደርጋለሁ ብሏል። እነዚህ ከመኪና ጋር በተያያዘ ኤሌክትሪክ መኪና እናስመጣለን በሚል የሄሎ ታክሲ ባለቤት እና አብራ ተሰራ የነበረች ግለሰብ በቁጥጥር ስር ውላለች። ወደ 170 የሚጠጉ ይሄንን መኪና እናገኛለን ብሎ ከ130 ሺህ እስከ 350 ሺህ ድረስ ወጪ ያደረጉ ሰዎች አሉ። ለነሱ ሰዎች ገንዘብ የሰጡ ማለት ነው። አሁን በቁራሌው ሾው ማንሳት የምፈልገው የነሱ ሰዎች መያዝ አይደለም። የኔ ጥያቄ ለምንድን ነው ሰው በጣም ቅናሽ አለ የሚል ማስታወቂያ ሲሰማ ገንዘቡን ወስዶ የሚሰጠው ለምንድን ነው? ሪል ስቴቶች ላይም ከዚህ ቀደም ቤት እንሰጣችኋለን ብለው በጣም በርካታ ገንዘብ ሰብስበው የጠፉ ሰዎች አሉ። መኪና እናስመጣላችኋለን ብለው በጣም ከብዙ ሰዎች በቢሊየንስ የሚቆጠር ገንዘብ የሰበሰቡ ሰዎች አሉ። አሁን የምንሰማው መጨረሻ ላይ መኪናውም አልመጣም፣ ብሩም የለም፣ ሁልጊዜ ለቅሶና ጸጸት ነው የምንናገረውና ስለዚህ አንድ ነገር ላይ ብናወራ ደስ ይለኛል። ታላቅ ቅናሽ በዓልን አስመልክቶ ይልዋል የሆኑ ተቋማትና ሱቆች አይደል ስትገባ 2 እጥፍ ወይ 3 እጥፍ ጨምሯል አገልግሎታቸው፣ ምርታቸው። ለምንድን ነው ሌላው ዓለም የምሩን በገፍ ታምኖ ቅናሽ በሚያደርግበት ወቅት በዓልን አስታኮ ሊሆን ይችላል፣ የምርት መብዛትን አስታኮ ሊሆን ይችላል፣ የሰዎችን ደስታ ለማስጠበቅ አይደል እምነት ነው ትልቁ ነገር በሚል እኛ ታላቅ ቅናሽ ተብሎ ሄደን እንኳን ቅናሽ እንደማናገኝ እምናቅነን ለምን ግን ሄደን በገፍ ይወጣል ምርቱ ብዙ አማራጮችን አገኛለሁ ብለ ታስባለህ? ከዛ ባለፈ ደግሞ ምንም አንዋሽም ድሆች ነን አይደል? በኢኮኖሚ አማራጭ እንፈልጋለን፣ ምኞታችንን ያስጠቃል፣ አማራጭ እንፈልጋለን። አሁን 5 ሚሊዮን ብር አንጪ ከምትለኝ 5 ሚሊዮን ብሩን በ5 አመት ትሰጪኛለሽ ብትል 4 ሚሊዮንን ይዤ አንዳንድ ሚንሶችን እፈልጋለሁ። ዋስትናም ይሆናል እቃውን እየተገለገልክበት ማለት ነው። ይሄ ለታመነ ቢዝነስ አቅራቢ ትልቅ እድል ነበረ። እንደ ህዝብ ብዙ እምነት ጥለን ነው ገንዘቡን የሰጠነው። ምርቱን ወይም አገልግሎቱን የምንፈልግ ህዝቦች ነን አላለልን። በጣም ብዙ ቦታዎች ላይ የምንሰማቸው ሮሮዎች ገንዘቡ ከተሰበሰበ በኋላ የሉም ሰዎቹ። ወደዚህ አይነት አይዲያ እየመጡ ያሉ ሰዎች ብዙዎቹ በሿሿ የተካኑ ናቸው። አሁን እኮ ፕሮፌሽናል ሆኗል፣ ሙያ ሆኗል። ለምሳሌ ለሌላ ነገር ልጠይቅሽ። አንድ መኪና አስመጪ በጣም በቅናሽ መኪና አስመጪ እሰጣችኋለሁ ሲል የሀገሪቱን ለሌላው መኪና አስመጪ የወጣውን ህግ ተከትሎ ነው የሚሰራው ያ ሰውዬ፣ ምንም ጥያቄ የለውም። ስለዚህ አንድ ጥያቄ እኮ መጠየቅ አለብን። ከሌላው በተለይ ይሄ ሰውዬ እንዴት ቅናሽ አድርጎ ሊሸጥ ይችላል? መጠራጠር አለብን እኮ። እንዴት አድርጎ ሊያስገባው አስቦ ነው? መንግስት ለዚህ ሰውዬ ተብሎ የተለየ ህግ አያወጣለትም። ከሌላው መኪና አስመጪ ጋር ያኛው 3 ሚሊዮን ብር የሚሸጠው መኪና በትክክለኛው ህግ ወደ ሀገር ቤት ውስጥ ያስገባል። ይሄኛውም ሰውዬ 3 ሚሊዮን ብር የሚሸጠው 2 ሚሊዮን ነው የሚሸጥልህ እኔ በቅናሽ ነው ብሎ ማስታወቂያ ሲያሰራ ለምን ብለን መጠየቅ አለብን። ግን ምን አይነት ነገር ደግሞ አለ ያልከው ማጣራት የሚፈልግ ማህበረሰብ መሆን አለብን፣ ጥያቄ የለውም። ግን ብዙ ነገሮችን የበይ ተመልካች ሆነን አልፎናል የሚል ደግሞ ማህበረሰብም አለ። ድሮ ትዝ ይልሃል የጋራ ቤቶች ላይ ተመዝገቡ ሲባል ደግሞ የት ሊሰራ ነው ምናምን ያሉ ሰዎች እኮ ቤት ሳይኖራቸው አልፏል። አምነው ሄደው የተመዘገቡ ሰዎች ግን በሂደት የቤት ባለቤት ሆነዋል። የመኪና ባለቤት የሚሆኑ እኮ አሉ፣ ያመጡ በስርዓት አምጥተው ያስረከቡ እኮ አሉ። ምን ጥያቄ ነው? ስለዚህ ምን ይፈልጋል? ሂደቱን ተከትሎ ይሄ ነገር ተደጋግሞ እየተወራ ነው፣ ሚዲያዎች እየዘገቡት ነው፣ እነከሌ አብረው እየሰሩ ነው። ስለዚህ እኔ ብቻ ይሆን የፈዘዝኩት ትላለህ እኮ። ከጅምሩ መጀመሪያ ላይ ግን በጣም ብዙ ነገሮች ሲያንኳኩ የሚመለከታቸው አካላት ልክ አሁን ፖሊሲ እያደረገ እንዳለው ይሄ ነገር እንዴት ነው የሚል ላይሰንስን ማጣራት ሊሆን ይችላል። እንዴት ነው የሚያተርፍ? ከማጋ እየሰራህ ነው? ማን ነው ተገቢነት ያለው ዋስትና የሚሰጠው? የሶስትዮሽ መተማመን ይዞ ሊመጣ የሚችለው አሰራር ምንድነው የሚለው ላይ የሆኑ ተቋማት ላይ ጣታችንን መጠቆም የምንችልበት አሰራር ሊኖር ይገባል ማለት ነው። መንግስት ተቋማትም ይሄን ነገር
ማስታወቂያ ቴሌቪዥን ላይ ለምሳሌ የአንድ ሆስፒታል ማስታወቂያ ቴሌቪዥን ላይ ይለቀቅ ሲባል የብቃት ማረጋገጫ ፍቃድ፣ ላይሰንስ ምናምን የሚባሉ መጠይቆች አሉ። አብዛኛው ህዝቡን ከነዚህ ሿሿ ከሚሰሩ ሰዎች በዘለለ ደግሞ ህዝቡን እያስጠቁት ያሉት በጣም እናከብራቸው በጣም እንወዳቸው አርቲስቶቻችን ናቸው። አርቲስቶቻችንም ቢሆኑ ወደ ማስታወቂያ ስራው በሚገቡበት ወቅት የምር የተባለው አሁን የማስተዋውቀው ነገር ትክክለኛ ነገር ነው ወይ ብለው መጠየቅ አለባቸው። ለምን አብዛኛው ሰው እነሱን አምኖ ነው ገንዘቡን እያወጣ ያለው። ይሄ ከተስፋ ጋር በተያያዘ አንዳንዴ የገዢው ራሱ ተስፋ አንዳንዴ ተስፋ ይሰጡሻል። ሁሉም ሰው መኪና እንደሚፈልግ ያውቁታል። ሁሉም ሰው ይሄ በዚህ በደካማ ጎን ይገቡና ምናምን እንደዚህ እናደርግልሃል የሆነ ቀላሉ መንገድ ነው የሚያሳዩ። ስታዩ ቀላል ነው የሚመስለው፣ ግን ዞሮ ዞሮ የሆነ እስካም ነው የሚመስለው። አንዳንዴ አሁን አስባችሁ ከሆነ የሆነ እስካም በዚህ ደረጃ ይሆናል ብሎ ማንም ሰው አያስብም። ሿሿ በቃ ታክሲ ላይ ነው የሚታሰበው ወይ ዝርፊያ የሆነ መንገድ ላይ ስልክ መንጠቅ ምናምን ነው። አሁን በጣም አፕዴት ሆኗል። ሿሿዎች በዚህ ደረጃ ስላደጉ ሁሉም ቤተሰቦቻችን ጥንቃቄ እንድታደርጉ ብለን እናሳስባለን። እኔ ልንገርህ ቦክሲንግ ዴይ ተብሎ ያው ክሪስማስ ሰሞን ላይ አይደል ያለ ነው አዲስ ዓመታቸው ሊመጣ ሲል የመጨረሻዋን አርብ ተጋፍተው የሚሸምቱበት ቀን አለ። ይገርመኛል። ለረጅም ዘመን በድግግሞሽ ምርጥ ኳሊቲ የሆነ እቃን በርካሽ ዋጋ ነው እንግዲህ ሄዶ ተሻምቶ በማዳበሪያም በበርሜልም ይዘህ የምትወጣበት ማለት ነው። እዛ ውስጥ ልጅ በረበር ይችላለሁ እንዴ ልጅ በረበር ይችላለሁ በቃ ቢውልድ አድርገውታል ገንብተውታል አይደለም አገልግሎትን ማለት ነው። የፈለከውን ምርጥ እቃ በርካሽ ዋጋ ብራንድ የተባለ ነገር የዛን ቀን አንተ በሩ ይከፈት ብቻ አዳራሹ ይዘት ወጣለህ። ልክ እንደዚህ እምነት መገንባት አለበት። እምነት የሌላቸው ቢዝነሶችና ትውውቆች ደግሞ ሃይባ ያስፈልጋቸዋል። የወረት ሳይሆን የዘለቄታ። ስለዚህ መናበብ ይፈልጋል። እንደ ከስተመር እኔ ማሟላው ነገር አለ፣ የሚጠብቀኝ የመንግስት ስርዓት አለ። እነኚህ ሿሿ ላይ የተሰማሩ ሰዎች ደግሞ ነግሰው አይኖሩም። እባካችሁ በቃ በቻናሏን ቤተሰቦች እኛም እናስተላልፈው እንደ ቁራሌው ሾው እኛም እናስተላልፈው ማህበረሰቡም በሿሿ ሰሪዎች አይሾድ ሿሿ የምትሰሩት ሰዎች በተቻላችሁ መጠን እየዘረፋችሁ ያላችሁት በጣም ምስኪን ኢትዮጵያውያንን ነውና እባካችሁ ለማለት ነው የደረሰ ጉዳይ ያነሳ ነው። ሰሞኑን ሲኒማ ቤት በኩል አልፋችኋል? ሰልፍ አለ አይደለ? በጣም አዲሱ አቫታር ፊልም ወጥቷል። አረ ብዙ ሲያወሩም ሰምቼ እኔ ታክሲ ሰልፉን ላይ መስሎኛል። የሆነ በእውነት ተሰልፍ 3 ሰዓት አካባቢ ነው እያለ ረጅም ፊልም ነው። ረጅም የ3 ሰዓት ፊልም ነው። በጣም እንግዲህ ከዚህ በፊት የወጡትን ሁለቱን ሰው በጣም ወዷቸው ተቀባይነት ያገኙ ፊልሞች ነበሩ። አሁን ደግሞ ፋየር ኤንድ አሽ አቫታር በ2025 በጣም ብዙ ህዝብ ተመልካች እያገኘ ነው። አሁን እየታየ በጣም መነጋገሪያ የሆነው አቫታር ፋየር ኤንድ አሽን ጨምሮ እስከዛሬ በሰራቸው ፊልሞች እንግዲህ $ቢሊየን ኢንካም ወይም ገቢ በማግኘት በጣም ታዋቂ ሆኗል። ቢሊዮኖቹን እፈስ ማራት ጥሩ ሀብት ነው። በደንብ ይሄን እመኛለሁ ኢትዮጵያ ውስጥ ቢያረጋት በጣም እኛ ጋር ሙቪ ኢንዱስትሪያችን ላይ በጣም እንትና ይቀድመን ኮንዶሚኒየም እሱ ይቀድም ይችላል። የቤት ልማት ላይ መጥቶ ኢንቨስት ቢያደርግ ፊልም ፕሮዲዩስ አድርገህ በጣም ትልቅ ገንዘብ ማግኘት ደስ አይል? በጣም ያለው ምኞታችን። ወደ መጨረሻው ርዕሰ ጉዳያችን ወደ በዓል ስሜታችን ልክ እንዳሁኑ የበዓል ሰሞናት ላይ ማስጠንቀቂያዎችን የሚሰጡ ተቋማት ባለሙያዎች ይኖራሉ። ግን ጆሮ ዳባ ልበስ የምንላቸው ነገሮች አሉ። በእርግጥ በየዕለቱ ጥንቃቄ ይፈልጋል። ግን በዓል ሲሆን ደግሞ ብዙዎች ቤት የማይጠፋው አንዱ ነገር ከሰል ነው። ከሰል አያይዛችሁ አትተኙ። ካርቦን ሞኖክሳይድ ወይም ደግሞ የተቃጠለ ጋዝ ወዲያው ህይወትን የማሳጣት እድል አለው የሚል ደጋግሞ የሰማነው ግን ሁልጊዜም በሀዘን የሚያኮራምተን ነገር ነው እና ከወደ ትግራይ ክልል አድዋ ከተማ አዲ ገብርኤል የሚባል መንደር ውስጥ ነው 5 ህፃናት ልጆች ህይወታቸው ያለፈው። ከሰል ተያይዞ ነበረ። 3ቱ የአንድ ቤተሰብ ልጆች ናቸው። 2ቱ ግን የአባወራው የእህት ልጅ መሆናቸውን ነው የከተማው አስተዳደር ይፋ ያደረገው። እጅግ በጣም አሳዛኝ ጉዳዩን ለሰማ ሁሉ የሚያስቆጭ ነው። እንግዲህ ልጆቹ ራሳቸውን ሊከላከሉ አይችሉም። ከሰል አርገው ተኝተዋል። መውጣት አልቻለም። እንደዚህ የተያየ ራሱ በቃ የሆነ መቆጣጠር አትችልም። የሆነ እንቅስቃሴ ማድረግ አትችልም። እየተያየ ፍዝዝ አድርጎ ምናምን ነው እንትን የሚለው የምንለው ነገር ነው። ግን አይደል በብዛት ሁሌ በጣም ቆንጆ ሀሳብ እንትን መረጃን ያነሳሽው በዓል እንደመሆኑ ወቅቱ የቻናሏን ቤተሰቦች ከዚህ ጋር በተያያዘ
በዓል ሲመጣ ብዙ ጊዜ አደጋዎች ከሚከሰቱባቸው ጉዳዮች አንዱ ቲጂ ያነሳችው ከሰልን በተመለከተ ለማብሰልም ቤትን ለማድመቅ ለመጫወት ተብሎ ብዙ ሰዎች ሆነው ምንም አይነት አየር ንጹህ አየር መግባት ሳይችል ሰዎች ቁጭ ሊሉ ይችላሉ፣ ብሎም ሌሊቱን ሊያሳልፉ ይችላሉ። ግን ብዙ ተደጋጋሚ አደጋዎች ይሰማሉ። ለማንኛውም ዙሪያችንን ፈተሽ ማድረግ አሁንም እንግዲህ እየተዝናናን ቡና እያፈላን እየተጨዋወትን ሊሆን ይችላል። ቡና እየጠጡ ራሴን አመመኝ የሚሉ ሰዎች ካሉ ይሄ ነው ከሰሉ ነው ያላለቀ ከሰል ይባላል እኮ ተቀጣጥሎ ያላለቀ ከሰል ወደ ቤት ከገባ የችግር ይመጣል። ከሰል ብቻ አይደለም ሻማ ለኩሶ የሚተኙ ሰዎች ለምሳሌ የሚቀጥለው ቀን ላይ የቤተክርስቲያን ንግስ ይኖርባቸዋል፣ ሻማ ማብራት ይኖርባቸዋል። ሻማ ለኩሰው ሲያልቅ እንትን ብሎ ይጠፋል ብሎ ይተኛሉ። ግን ከዚህ ቀደም የሰማናቸው አሳዛኝ ዜናዎች አሉ። ጥንቃቄ ማድረግ አለብን። ጦሱ በጣም ብዙ ነው። ምንም አይነት አደጋ ማንሰማበት ማናዝንበት አስደሳችና ተረጋግተን በሰላም እናሳልፈው በዓል እንዲሆን የቻናል ዋን የቅዳሜኛ ቤተሰብ አባላት ይህንን ማስተላለፍ እንወዳለን ምኞታችንን። ውድ የቻናል ዋን ቤተሰቦች ዛሬ እንግዲህ በቁራሌው ፕሮግራማችን በጣም ብዙ ሀሳቦችን አንስተናል። በዓል የሚሸቱ ቆንጆ ሀሳቦችን አንስተን ተወያይተናል። ጥቆማዎችንም አድርሰናል። ቆንጆ ነበር የዛሬው ፕሮግራም። የዛሬው ቁራሌው መሰናዷችን ይህን ይመስል ነበር። ቀጣይ በጣም በርካታ ቆንጆ ፕሮግራሞችን ይዘን ከናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ይህ ቅዳሜኛ በቻናል ዋን ነው።